New York alone, there are 1 million females more than males. In USA alone, there are 7.8 million females more than males. In UK alone, there are 4 million females more than males. In Germany alone, girls and boys are born in equal proportion. But any medical doctor, any pediatrician, any children doctor will tell you that the female sex, the female child is stronger than the male child. There are billboards put in Rajasthan and here which says that spend 500 rupees and save 500,000 rupees. You know what does it indicate? My name is Lakshmi. I'm a journalist. Now, the second question is, Muslim men are allowed to marry 4-5 times, I think, and they don't require their wife's permission. ስሜ ለክሽሚ ይባላል። በሙያዬም ጋዜጠኛ ነኝ። አሁን ሁለተኛው ጥያቄ ሙስሊም ወንዶች 4-5 ጊዜ ማግባት ይፈቀድላቸዋል መሰለኝ። ይህንንም ለማድረግ ደግሞ የሚስታቸውን ፍቃድ እንኳን መጠየቅ አያስፈልጋቸውም። ለማግባት የመጀመሪያ ሚስታቸውን ፍቃድ መጠየቅ አያስፈልጋቸውም። ከተሳሳትኩ አርመኝ። ብዙ ጊዜ ደጋግመው ለማግባት ፍቃድ የሚያስፈልጋቸው አይመስለኝም። እውነቱን ለመናገር በዚህ ውስጥ ምንም አይነት ሎጂክ ወይም አመክንዮ አይታየኝም። ምክንያቱም የትዳር ተቋም የሚባለው አንድ ወንድ ለአንድ ሴት ሲሆን ነው ብዬ ነው ማምነው። እባክህን አብራራልኝ። አመሰግናለሁ። Coming to your second question. In Islam, men marry 4 times, 5 times, and they don't ask permission from the first 5. Why? ወደ ሁለተኛው ጥያቄ ስመጣ በእስላም ውስጥ ወንዶች 4-5 ጊዜ ያገባሉ። ይህንን ለማድረግም ከመጀመሪያ ሚስታቸው ፍቃድ አይጠይቁም ለምን የሚል ነው። ፖሊጀኒን እስከተመለከተ ድረስ ማለትም ከአንድ በላይ ሚስት ያለውን ሰው እስከተመለከተ ድረስ ኢስላም ብቸኛው ሃይማኖት ነው። ቁርአን አንድ ብቻ አግቡ የሚል በምድር ገጽ ላይ ያለ ብቸኛው ሃይማኖታዊ መጽሐፍ ነው። ከቁርአን ውጭ ሌላ እንዲህ የሚል የሃይማኖት መጽሐፍ የለም። እኔ የንጽጽር ሃይማኖት ተማሪ ነኝ። አንድ ብቻ አግቡ የሚል አንቀጽ በመጽሐፍ ቅዱስ ውስጥም የለም፣ በበግቨድ ጊታም ውስጥ የለም፣ በቬዳም ውስጥ የለም። በሌላ በየትኛውም ሃይማኖታዊ መጽሐፍ ውስጥ አንድ ብቻ አግቡ የሚል ከቁርአን ውጭ የለም። የሂንዱ መጽሐፍን ካነበብሽ በራማያን ውስጥ የሽሪራም አባት ስንት ሚስቶች ናቸው የነበሩት? ስንት ሚስቶች ነበር የነበሩት? The father of Sri Ram, how many wives did he have? How many wives? More than one? More than one. ከአንድ በላይ? ከአንድ በላይ 3 ሚስቶች ናቸው የነበሩት። ጥሩ። ሽሪ ክሪሽና በማህባራት መሰረት ምን ያህል ሚስቶች ነበር የነበሩት? How many wives he had? Unlimited. ከገደብ በላይ? Not unlimited. You don't know your scripture well. No. ከገደብ በላይ አይደለም። መጽሐፍሽን በደንብ አታውቂውም። አዎ አላውቀውም። 4 ሚስቶች ነበር የነበሩት? አላውቅም። 4ም አይደለም፣ 100ም አይደለም፣ 1000ም አይደለም። Wives. How many wives he had? 16,108. So why can't we Muslim therefore? 16108 ሚስቶች ናቸው። ስንት ሚስቶች ነበር የነበሩት? 16108። ታዲያ ለምን እኛ ሙስሊሞች 4 ሚስቶች ሊኖሩን አይችልም? ችግሩ ምንድነው? ሽሪ ክሪሽና 16108 ሚስቶች ሊኖሩት ከቻለ ታዲያ ለምን እኛ 4 ሚስቶች ሊኖሩን አይችልም? በተጨማሪም ካነበብሽ በቪሽኑ ፑራና ምዕራፍ 24 አንቀጽ 1 ላይ ብርሃማን እስከ 4 ሚስት ሊኖረው ይችላል ይላል። የአይሁዶችን መጽሐፍ ቅዱስ ካነበብሽም የፈለግሽውን ያህል ሚስት እንድታገቢ ይፈቅድልሻል። የክርስቲያኖችን መጽሐፍ ቅዱስ ካነበብሽም የምትፈልጊውን ያህል ሚስት እንድታገቢ ይፈቅድልሻል። መጽሐፍ ቅዱስን ካነበብሽ አብርሃም 3 ሚስቶች ነበሩት። ሶሎሞን ስንት ሚስቶች ነበሩት? 700 ሚስቶች ነበሩት። በኋላ ነው ቤተክርስቲያኗ አንድ ብቻ ነው ክርስቲያኖች ማግባት የሚገባቸው የሚል ገደብ ያስቀመጠችው እንጂ መጽሐፍ ቅዱሱ አይደለም። Let's put a ban that Christians should marry only one, not the Bible. It is the Jewish community married more than one wife. It was in 1950. የአይሁድ ማህበረሰቦች ከአንድ ሚስት በላይ ያገቡ ነበር። በ1950 ነው ዋናው የአይሁድ ቄስ
አይሁዶች አንድ ብቻ ነው ማግባት የሚገባቸው የሚል ሕግ ያሳልፈው። ስለዚህ ሕጉን ያረቀቀው የአይሁዱ ራባይ እንጂ የአይሁዳውያኖች መጽሐፍ አይደለም። በሂንዱ ቅዱስ መጽሐፎች መሰረት የፈለግሽውን ያህል ሰው ማግባት ትችያለሽ። የህንድ መንግስት ነው በ1954 የሂንዱ ልዩ የትዳር አዋጅ የሚል ሕግ ያሳልፈው። Marriage Act which says Hindus should marry only one. It is not the religious scripture. It is not የሂንዱ Bhagavad Gita. ልዩ የትዳር አዋጅ የሚለው የሕግ ረቂቅ ሂንዱ ማግባት የሚገባው አንድ ብቻ ነው የሚለው የሃይማኖት መጽሐፉ አይደለም። በግቨድ ጊታ አይደለም፣ ራማየን አይደለም፣ ማህባራትም አይደለም፣ ቬዳም አይደለም። የህንድ የወንጀለኛ መቅጫ ሕግ ነው እንዲህ የሚለው። የህንድ መንግስት በ1954 ሂንዱዎች አንድ ሚስት ብቻ ነው ማግባት የሚገባቸው የሚል ሕግ አርቅቀዋል። በኢስላም ውስጥ ያሉ ሴቶችን ሁኔታ በሚያሳይ ስታቲስቲክስ መሰረት የመንግስት ዶክመንቶችን ገጽ 66ንና ገጽ 67ን ብታነቢ ከአንድ በላይ ትዳር የሚፈጽሙ ሙስሊሞች በህንድ ውስጥ በፐርሰንት ምን ያህል እንደሆኑ ታውቂያለሽ? 4.3%. How much? In India, 4.3% of the Muslim men do polygamous marriages. 4.3% ናቸው። ምን ያህል ህንድ ውስጥ? 4.3% ናቸው። 4.3% የሚሆኑት ሙስሊም ወንዶች ብቻ ናቸው ከአንድ በላይ ትዳር የሚፈጽሙት። ከ1951 እስከ 1961 በተደረገ ቆጠራ መሰረት ሂንዱዎች ምን ያህል እንደሆኑ ታውቂያለሽ? Between 1951 to 1961, Hindus how many? 5.06. 5.06% ከሙስሊሞች በ0.7% ይበልጣሉ ህንድ ውስጥ። በህንድ መንግስት መሰረት በህንዳውያኖች ሕግ መሰረት የተከለከለ ቢሆንም እንኳ እነርሱ ከሙስሊሞች በበለጠ ከአንድ በላይ ትዳር የሚመሰርቱ ናቸው። ለምን? አሁን ቁርአን ምን እንደሚል እንተንትን። ቁርአን በሱራ ኒሳ በምዕራፍ 4 በአንቀጽ 3 ላይ ከሴቶች ለእናንተ የተዋበላችሁን 2 3 4 ማግቡ፣ አለማስተካከልን ብትፈሩ አንዲትን ብቻ። ይህ አንድ ብቻ አግቡ የሚለው አገላለጽ በቁርአን ላይ እንጂ በሌላ በየትኛውም ሃይማኖታዊ መጽሐፍ ውስጥ አይገኝም። ከሴቶች ለእናንተ የተዋበላችሁን 2 3 4 ማግቡ፣ ግን አለማስተካከልን ብትፈሩ አንዲትን ብቻ አግቡ ይላል። ስለዚህ ከአንድ ሴት በላይ ማግባት ከፈለጋችሁ ቁርአን ካስቀመጣቸው መስፈርቶች ውስጥ አንዱ ፍትሃዊ መሆን እንደሚገባን ነው። ፍትሃዊ መሆን ካልቻልን ግን አንድ ብቻ ነው ማግባት የሚገባን። አሁን ምክንያቶቹ ምንድናቸው? ለምን ኢስላም ወንዶች ከአንድ በላይ ሚስት እንዲያገቡ ይፈቅድላቸዋል? አመክንዮአዊ ምክንያቶቹ ምንድነው ብሎ ሰው ሊያስብ ይችላል። ብዙ ሙስሊም ያልሆኑ ሰዎች ፈርድ ወይም ግዴታ ይመስላቸዋል። አንድ ሙስሊም ከአንድ ሚስት በላይ ሊኖረው የሚገደድ ይመስላቸዋል። ግዴታ አይደለም፣ ምርጫ ነው። ፈርድ አይደለም፣ ግዴታ አይደለም። ስንት ሙስሊሞችን ታውቂያለሽ ከአንድ ሚስት በላይ ያላቸው? ስንት ታውቂያለሽ እህቴ? ስንት ታውቂያለሽ? A few again. You mean ጥቂት። Few. how many? ስንት? You know. A few. How many? እንደገና ጥቂት። ጥቂት ማለት 1 2 3 ስንት? 3. About 3. 3 ገደማ። 3 ገደማ። Have you heard of Dharminder? ስለ ዳርሜንደር ሰምተሽ ታውቂያለሽ? አዎ። ስንት ሚስቶች አሉት? How many wives he has? 2. 2። ሙስሊም ነው ወይስ ሙስሊም አይደለም? Non-Muslim. Non-Muslim. ሙስሊም አይደለም። የቀድሞ ዋና ሚኒስትርሽ ስሙ ማን ነው? ጀሊሊታ። አዎ። ሂንዱ ነው ወይስ ሙስሊም? ሂንዱ ነው ወይስ ሙስሊም? ሂንዱ ነው። ሂንዱ። ደህና። እነዚህ ታዋቂ ግለሰቦች ናቸው። ስንት ዝነኛ ሰዎችን ታውቂያለሽ በህንድ ውስጥ ከአንድ ሚስት በላይ ያላቸው? 3 የምታውቂያቸው ምናልባት ሰፈርሽ ያሉትን ይሆናል አይደል? አዎ። የሰፈር ሰው ምናልባትም ጓደኞችሽን፣ አካባቢሽ የሚኖሩ ምናልባት የሥራ ባልደረባዎችሽ ይሆናሉ። በህንድ ውስጥ ከሙስሊሞች በላይ ሙስሊም ያልሆኑት ከአንድ በላይ ሚስቶች አሏቸው። ስለዚህ አሁን ወደ አመክንዮአዊ ምክንያቶቹ እንምጣ። በተፈጥሮ የትኛውንም የሕክምና ዶክተር ብትጠይቂው ወንድና ሴት በእኩል ምጣኔ ነው የሚወለዱት። ሴቶችና ወንዶች በእኩል ምጣኔ ይወለዳሉ። ነገር ግን የትኛውም የሕክምና ዶክተር፣ የትኛውም የህፃናት ሐኪም፣
የሕፃኗ ሴት ጾታ ከወንዱ ልጅ ጾታ በላይ ጠንካራ መሆኑን ይነግርሻል። ለዚህ ምክንያት ነው ከሴት ሕፃናቶች አንጻር ሲነጻጸር በወንድ ሕፃናቶች ላይ የሞት መጠኑ ከፍተኛ የሚሆነው። በሕፃናቶች ዕድሜ እንኳን ራሱ የሴት ሕፃናቶች ዕድሜ ከወንድ ሕፃናቶች ዕድሜ የበለጠ ነው። ሕይወት ሲቀጥል በአደጋ፣ በአልኮል፣ በጦርነት አማካኝነት የሚሞቱ ሰዎች ቁጥር ከሴቶች ጋር ሲነጻጸር የወንዶቹ ይበልጣል። ዛሬ በዓለም ላይ ያለውን ሁኔታ ከተነተናችሁ ከወንዶች ጋር ሲነጻጸር የሴቶች ቁጥር ከፍተኛ ነው። ልክ እንደ ህንድ ያሉ ጥቂት የሶስተኛው ዓለም ሀገራቶች ውስጥ የወንዶቹ ቁጥር ከሴቶቹ ቁጥር ይበልጣል። ለምን እንደሆነ ታውቂያለሽ? ምክንያቱም የሴቶች ግድያና የሴት ሕፃናቶች ግድያ ስለሚበዛ ነው። The reason is because of female feticide and female infanticide. According to an article, a program which came on BBC by the በቢቢሲ ላይ በተላለፈ አንድ ፕሮግራም በአንድ አርቲክል መሰረት ተዋት ትሙት ወይም ሌተር ዳይ በሚል ርዕስ በቀረበ ፕሮግራም ላይ ፕሮግራሙ አሳይመንት ነበረ። ኤሚሊ በከነን የምትባል እንግሊዛዊ ጋዜጠኛ ወደ ህንድ መጥታ እንዲህ አለች። በየዓመቱ በህንድ ውስጥ ከ1 ሚሊዮን በላይ ሽሎች ሴቶች መሆናቸው ከተረጋገጠ በኋላ ይጨነግፋሉ። ቀጥላም በየቀኑ 3000 ሽሎች አባዙት በየዓመቱ ከሚሊዮን በላይ ሽሎች ይጨነገፋሉ። በታሚል ናዱ የመንግስት ሆስፒታል ሪፖርት መሰረት ስታቲስቲክሱን አቅርባለች። በህይወት ከሚወለዱ 10 ሴቶች መሃል ስንቶቹ ለሞት እንደሚቀርቡ ታውቂያለሽ? 4ቱ። እህቴ ይህን ታውቂያለሽ? ታሚል ናዱ ያንቺ ክልል፣ ያንቺ ተወዳጅ ክልል ውስጥ በመንግስት ስታቲስቲክስ መሰረት በህይወት ከሚወለዱ 10 ሴቶች ውስጥ በመንግስት ሆስፒታል ከሚወለዱ 10 ሴቶች ውስጥ 4ቱ ለሞት ይቀርባሉ። ራጅስታን ውስጥ የተተከለ ቢልቦርድ አለ። እዚህም አለ 500 ሩፔ ያውጡና 500,000 ሩፔ ይቆጥቡ ይላል። You know what does it indicate? Spend 500 rupees, do ultrasonography, do amniocentesis and ምን እንደሚያመላክት ታውቃላችሁ? ይሄ 500 ሩፔ ያውጡና አልትራሶኖግራፊ ያድርጉ፣ አምኒዮሴንቴሲስ ያድርጉና ያረገዛችሁት ልጅ ሴት መሆኗን አውቃችሁ አጨናቅፏትና 500,000 ሩፔ ታደጉ ይላል። ምናልባትም እርሷን ለማሳደግ 200,000 ሩፔ ያስፈልጋል። የተቀረው 100,000 ሩፔ በጥሎሽ መልክ የምታወጪው ነው። ይህንን መጥፎ ተግባር በህንድ ውስጥ ብታስቆሚ ምንወዳት ሀገራችን ውስጥ የሴቶች ግድያን፣ የሴቶች ሽል ማጨናገፍን በህንድ ውስጥ ብናስቆም እንኳ የሴቶች ቁጥር በህንድ ከወንዶች ቁጥር ይበልጥ ነበር። የተቀረውን ዓለም ብታይ ኒውዮርክን ብቻ እንኳን ብትወስጂ ከወንዶቹ ሴቶቹ በ1 ሚሊዮን ይበልጣሉ። በዩኤስኤ ብቻ ከወንዶቹ በ7.8 ሚሊዮን ሴቶቹ ይበልጣሉ። በዩኬ ብቻ በ4 ሚሊዮን ሴቶቹ ከወንዶቹ በቁጥር ይበልጣሉ። በጀርመን ብቻ የሴቶቹ ቁጥር ከወንዶቹ በ5 ሚሊዮን ይበልጣል። በራሺያ ብቻ የሴቶቹ ቁጥር ከወንዶቹ በ9 ሚሊዮን ይበልጣል። ምን ያህል የሴቶች ቁጥር በመላው ዓለም ላይ ከወንዶቹ እንደሚበልጥ አላህ ብቻ ነው የሚያውቀው። ባንቺ ፍልስፍና ተስማማው ልበል እህቴ። አንድ ወንድ ለአንድ ሴት ባልሽው፣ አንቺ ባልሽው ፍልስፍና ከተስማማው እህቴ እንበልና የኔ እህት አሜሪካ ነው የምትኖረው ወይም ያንቺ እህት አሜሪካ ነው የምትኖረው እንበል። ገበያው ጠግቧል እንበል። አንድ ወንድ አንድ ሴት ጠግቧል። ሆኖም 7.8 ሚሊዮን ሴቶች የህይወት አጋር አያገኙም። አንድ ወንድ አንድ ሴት። ለእነዚህ 7.8 ሚሊዮን ሴቶች ያላቸው ምርጫ ሚስት ያለውን ወንድ ማግባት ነው ወይም የህዝብ ንብረት መሆን ነው። ዶክተር ዛኪር ናይክ የህዝብ ንብረት አለ። የዚህ አይነት ክፉ ቃል ወጣው ልትይ ትችያለሽ እህቴ። ልጠቀመው የምችለው እጅግ ውስብስቡ ቃል ይሄ ነው። ከዚህ የበለጠ ውስብስብ ቃል ልጠቀም አልችልም። የህዝብ ንብረት ከሚለው የበለጠ አሜሪካ ውስጥ በተደረገ አንድ ስታቲስቲክስ መሰረት ታውቂያለሽ፣ አሜሪካ ውስጥ አንድ ወንድ ጎጆ መስርቶ ከሚስቱ ጋር ከመቀመጡ በፊት 8 የወሲብ ጓደኞች ይኖሩታል። ይህን ታውቂያለሽ? በአማካኝ 8። Do you know that on average 8? Some may have 1, some may have 10, some may have 28. አንዳንዱ 1 ይኖረዋል፣ አንዳንዱ 2፣ አንዳንዱ 10፣ አንዳንዱ 20 ሊኖረው ይችላል። በአማካኝ ግን 8 የወሲብ ጓደኛ ይኖረዋል አግብቶ ከአንዷ ጋር ከመቀመጡ በፊት።
8 የወሲብ ጓደኞች የሚቀረው ብቸኛ ምርጫ እህቴ አሜሪካ ውስጥ የምትኖር ከሆነ ወይም ያንቺ እህት አሜሪካ ውስጥ የምትኖር ከሆነ ምርጫ ቢቀርብላት ገበያው ረክቷል እንበልና ማለትም ሁሉም ወንድ ለራሱ የምትሆነውን ሴት አገኝቷል። እንዳለመታደል ሆኖ እህቴ ወይም ያንቺ እህት የህይወት አጋራቸውን ካላገኙት ሰዎች መሃል ቢሆኑ ያላቸው ብቸኛ ምርጫ ወይ ሚስት ያለውን ወንድ ማግባት ነው ወይም የህዝብ ንብረት መሆን ነው። የትኛውም ጨዋ ሴት ደግሞ የመጀመሪያውን ትመርጣለች። እህቴ አንቺ ለእህትሽ የትኛውን ነው የምትመርጭለት? ሚስት ያለውን ባል እንድታገባ ወይስ የህዝብ ንብረት እንድትሆን? እህቴ ለማግባት ገና አልደረሰችም። አድጋ አሜሪካ ብትሄድ ወይ አንቺ አሜሪካ ብትሆኝና የእርሷ ምርጫ ነው። አንቺ ለሷ የትኛውን ነው የምትመርጭለት? ታላቅ እህቷ እኮ ነሽ። የህዝብ ንብረት እንድትሆን ወይስ ሚስት ያለውን ወንድ እንድታገባ? እናም እኩል መብት ይኖራታል። በኢስላም ውስጥ ሁለተኛ ሚስት ካለችህ እኩል መብት ትሰጣለህ። አሜሪካ ውስጥ የህዝብ ንብረቶች መብት የላቸውም። ትዋረዳለች፣ ትናቃለች፣ ክብሯ ይዋረዳል። በኢስላም ግን እኩል መብት ይኖራታል፣ ክብር ይኖራታል። ታዲያ ለታናሿ እህትሽ የቱን ነው የምትመርጭላት ስታድግ? አንዳንዴ እውነቱን መናገር ያስቸግራል። እህቴ ትክክል ነኝ? በተለይ ይህን ያህል ቁጥር ባለው ሰፊ ታዳሚ ፊት። ለማንኛውም መልስሽ ገብቶኛል እህቴ። አመሰግናለሁ። ዝምታሽ ይናገራል። ለዚህ ምክንያት ነው በኢስላም ውስጥ እህቴ ወንዶች ከአንድ ወንድ በላይ ማግባት የተፈቀደላቸው ሴቷን ለመጠበቅ እንጂ ሴቷን ለማዋረድ ሲባል አይደለም። ጥያቄሽን በተመለከተ ባል ፍቃድ ከመጀመሪያ ሚስቱ ማግኘት ይገባዋል የሚለው ግዴታ ነው ወይ ላልሽው፣ ግዴታ አይደለም። ግዴታ አይደለም። እርሷ መጠበቅ ከፈለገች ያ ወንድ ሌላን ሴት መጠበቅ ከፈለገ አንድ ኖርማል ሴት አንቺ ባልሽውን የመስማማለው እህቴ የትኛዋም ሴት በጤናማ ሁኔታ ስር ያለች ባሏን ከሌላ ሴት ጋር መጋራት አትፈልግም። በዚህ መስማማት አለብን። ይህ የሰው ልጅ ተፈጥሮ ስለሆነ። ነገር ግን ሴቷ ጥሩ ሙስሊም ሴት ከሆነች ትልቅ ኪሳራ እንዳይፈጠር ለማድረግ ትንሽ ኪሳራ ቢኖር ይሻላል ትላለች። ባሌን ከሌላ ጋር መጋራቴ ለእኔ ኪሳራ መሆኑን አውቃለሁ። ነገር ግን እህቴ የህዝብ ንብረት ከምትሆን እኔ ትንሽ ብከስር ይሻለኛል ትላለች። ጥሩ የሰው ልጅ ናት። ስለዚህ እርሷም ባሏ ሁለተኛ እንዲያገባ ትፈቅድለታለች፣ ጥሩ ሙስሊም ሴት ከሆነች። ነገር ግን ፍቃድ መውሰድ ፈርድ አይደለም፣ ተመራጭ ነው እንጂ። ነገር ግን ቢያንስ ማሳወቅ መስፈርት ነው፣ በሁለቱ ሚስቶች መሃል ፍትህን ማድረግ እንዲችል። ለጥያቄሽ መልስ እንደሰጠውሽ ተስፋ አደርጋለሁ እህቴ።